የሰራተኞች ደሞዝ ጉዳይ በጊዜ እልባት እንዲሰጠው ጥያቄ ቀርበዋል። መዘገየቶች በመኖራቸውና ጉዳዮቹ በፍጥነት ካልተፈቱ ወዳልተፈለገ ግጭት ሊያመሩ ይችላሉ የሚል ስጋት እንዳለም ተነግሯል። በሌላ በኩል ደግሞ አከራካሪው ሕግ እንዲሰረዝ ተደርጓል። ሕጉ የተሰረዘው ግን ሙሉ በሙሉ ባለመሆኑ ጫናው እንዲቀጥል ያደርጋል ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የሰራተኞች የደሞዝ ጉዳይ በጊዜ እልባት እንዲሰጠው ጥያቄ ቀርበዋል። መዘግየቶች በመኖራቸውና ጉዳዮቹ በፍጥነት ካልተፈቱ ወዳልተፈለገ ግጭት ሊያመሩ ይችላሉ የሚል ስጋት እንዳለም ተነግረዋል። በኢትዮጵያ ሰራተኞች ለመኖር የሚያስችላቸው ደሞዝ እየተከፈላቸው ነው ለማለት እንደማይቻል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ገልጿል። የኢሰማኮ ምክትል ፕሬዝደንት አቶ ድሪብሳ ለገሰ አሁን ባለው ሁኔታ በኢትዮጵያ ሰራተኞች ደሞዝ ተከፍሏቸው በመኖር ላይ ናቸው ብሎ አፍን ሞልቶ ለመናገር የሚከብድ መሆኑን ተናግረዋል። በሀገራዊ የምክክር ኮሚሽን በተዘጋጀ የአጀንዳ መድረክ ላይ የተገናኙት አቶ ድሪብሳ የሰራተኞች የደሞዝና ሌሎች ዋና ዋና ጥያቄዎቻቸውን እስከ ጠቅላይ ሚኒስትሩ ድረስ ስናቀርብ ቆይተናል። ነገር ግን እየታዩ ያሉ ተጨባጭ ሁኔታዎችን ተቀብሎ በማስተካከል በኩል መዘግየቶች በመኖራቸውና በፍጥነት ካልተፈቱ ወዳልተፈለገ ግጭት ሊያመሩ ይችላሉ የሚል ስጋት እንዳለ ገልጸዋል። ሰራተኞች አሁን ያሉበት የኑሮ ሁኔታ የሚታወቅ ነው። መሰረታዊ የሚባሉ ነገሮችን ሊያሟላ የሚችል ደሞዝ ስለማይከፈላቸው የከፋ ችግር ውስጥ ወድቀው ይገኛሉ ያሉት አቶ ድሪብሳ ለምሳሌ በኢንዱስትሪ ፓርኮች 1200 ብር ወራዊ ደሞዝ የሚከፈላቸው ሰራተኞች አሉ። እነዚህ ሰራተኞች ለትራንስፖርት የሚያወጡ፣ የቤት ኪራይ የሚከፍሉና ቤተሰብ የሚያስተዳድሩ ናቸው። ስለሆነም ይህ ችግር በሀገሪቱ ላይ ሌላ ጦስ ይዞ ከመምጣቱ በፊት መንግስት በአስቸኳይ እልባት ሊያበጅለት ይገባል ብለዋል። ኢትዮጵያ የዓለም የሥራ ድርጅት አባል ከሆኑ የአፍሪካ ሀገሮች መካከል ቀዳሚዋ ነች። ሆኖም የመነሻ ወለል ደሞዝን እስካሁን ያልተከተለችና ለዜጎች ኑሯቸውን ለማሻሻል የሚያበቃ ደሞዝ የማትከፍል ሀገር ብትኖር እሷው ናት ያሉት ምክትል ፕሬዝደንቱ ከኢትዮጵያ በኋላ የዓለም የሥራ ድርጅት አባል የሆኑ አገሮች የመነሻ ወለል ደሞዝን ሳይሆን አንድ ቤተሰብን ሊያኖር ወደሚችል ወይም ደግሞ ሊቪንግ ዌጅ በመሸጋገር ላይ ይገኛሉ ሲሉ አስረድተዋል። ሰራተኛው ከሚያገኘው ወራዊ ደሞዝ ለመንግስት ግብር መክፈል ይኖርበታል። ነገር ግን የሚከፈለው ግብር በልኩ ሊሆን ይገባል። በኢትዮጵያ የሚገኘው ሰራተኛ የሚከፍለው ግብር ግን ከሚያገኘውና ሊያኖረው ከሚችለው ደሞዝ አንጻር ሲታይ የማይመጣጠን ነው። ለምሳሌ እንደ ሩዋንዳ፣ ኡጋንዳና ኬንያ ያሉ የጎረቤት ሀገሮች ተሞክሮ የታየ እንደሆነ ትንሽ ተከፋይ ነገር ግን ከፍተኛ የሆነ የስራ ግብር የሚጫንበት ሰራተኛ ያለው በእኛ ሀገር ብቻ ነው ብለዋል። ልማት የሚከናወነው ዜጎች እንዲኖሩበት ነው። ዜጎች ተጠቃሚ ባልሆኑበት ሁኔታ ልማቱን ብቻ ነጥሎ ማየትና እንደ እድገት መመዘኛ አድርጎ መቁጠር በራሱ ስህተት ነው ያሉት ምክትል ፕሬዝደንቱ መንግስት እንደ ሌሎች ልማቶች ሁሉ የሰው ልማት ላይ ትኩረት ሰጥቶ መስራት እንደሚያስፈልግ እንዲሁም ረዥም ዓመታት ላስቆጠሩ የሰራተኞች ጥያቄ ሳይዘገይ ምላሽ መስጠት ተገቢ መሆኑን አሳስበዋል። የጤና ባለሙያዎች የኛ አባል ሆነው ባይታቀፉም እንደ ማንኛውም በደሞዝ የሚተዳደሩ ዜጎች ገቢያቸው በቂና ሊያኖራቸው የሚችል ነው ብለን አናምንም ያሉት አቶ ድሪብሳ የጤና ባለሙያዎች በከፍተኛ የትምህርት ተቋማት ትምህርታቸውን በክብር አጠናቀው ከህይወትና ከጤና ጋር ተያያዥነት ያላቸው ስራዎች የሚሰሩ ከመሆናቸው አንጻር ያነሱት ጥያቄ አግባብነት የለውም ብዬ አላምንም። ስለሆነም መንግስት የጤና ባለሙያዎች ላነሷቸው ተገቢና አግባብነት ያላቸው ጥያቄዎች አፋጣኝ ምላሽ ሊሰጥ ይገባል ብለዋል። በሌላ መረጃ ደግሞ ካናዳ ጥገኝነት ጥያቄዎችን የሚገድብ ረቂቅ ህግ ማቅረቧ ታውቋል። የካናዳ መንግስት የጥገኝነት ጥያቄዎችን ቁጥር ለመቀነስ ያለመና ለባለስልጣናቱ የበለጠ ስልጣን የሚሰጥ ረቂቅ ህግ አቅርበዋል። የካናዳ የኢሚግሬሽን ሚኒስትር ሊና ዲያብ ጠንካራ የድንበር ቁጥጥር የሀገሪቱን የኢሚግሬሽን ስርዓት በማሳደግ የተደራጀ ወንጀልንና በህገ ወጥ መንገድ የሚገቡ አደንዛዥ እጾችንና የጦር መሳሪያዎችን ለመቆጣጠር ያለመ ነው ብለዋል። ህጉ ካናዳ ከአሜሪካ ጋር የምትጋራውን ድንበር ለመቆጣጠር ለፖሊስ ተጨማሪ ስልጣን የሚሰጥ ደንብንም ያካተተ ነው። በተጨማሪም የጥገኝነት ጥያቄ አመልካቾች ከአንድ ዓመት በላይ
በካናዳ እንዳይቆዩ የሚከለክል ነው። የቀረበው ሕግ በስደተኛ ተቀባይነቷ በምትታወቀው ካናዳ ላይ ጫናዎች መበርታታቸውን ተከትሎ የመጣ ሲሆን ሀገሪቱ ለገባችበት የመንግስት አገልግሎትና የቤት ቀውስ መፍትሄ ለማበጀት ስደተኞችን መገደብ አልመዋል። የቀድሞው የጀስቲን ትሩዶ መንግስት የሀገሪቱን ምጣኔ ሀብት እድገት ለማነቃቃት ስደተኞችን በመቀበል የሚታወቅ ሲሆን በሀገሪቱ በጊዜያዊነት ለስራና ትምህርት የሚገቡ ስደተኞች ቁጥር ከፍተኛ ሆኖ ተመዝግበዋል። በተመሳሳይ ወቅትም ካናዳ የጥገኝነት ጥያቄዎች ቁጥር ያሻቀበ ሲሆን አመልካቾች ጉዳያቸው እስኪታይላቸው እስከ 2 ዓመት ድረስ ለመጠበቅ ግድ ብሏቸው ነበር። የሚያዝያውን የፌዴራል መንግስት ምርጫ ያሸነፉት ጠቅላይ ሚኒስትር ማርክ ካርኒ ያልተረጋጋውን የካናዳን ኢሚግሬሽን ለመፍታት ቃል መግባታቸው የሚታወስ ነው። በነባሩ ሕግ መሰረት ስደተኞች ወደ ካናዳ ወዲያው እንደገቡ እንደ አየር ማረፊያ ባሉ መግቢያዎች አሊያም ካናዳ ከገቡ በኋላ ጥገኝነት መጠየቅ ይችላሉ። ስደተኞች ጥገኝነት ከመጠየቃቸው በፊት ካናዳ ውስጥ ለምን ያህል ጊዜ መቆየት እንዳለባቸውም ገደብ አልነበረውም። አዲሱ ሕግ ግን ከ1 ዓመት በላይ በካናዳ የቆዩ ስደተኞችን የጥገኛ ጥያቄ የማይቀበል ሲሆን ወደ ሀገራቸው እንዲመለሱም የሚያደርግ ነው። ከዚህ በተጨማሪም አዲሱ ሕግ በሶስተኛ ሀገር ስምምነት እንደ አሜሪካ ካሉ ሀገራት ወደ ካናዳ የሚገቡ ስደተኞች ጥገኝነት ጥያቄያቸውን በ14 ቀናት ማቅረብ አለባቸው ይላል። አዲሱ ሕግ የአዲስ አመልካቾች ጉዳይ ለህብረተሰብ ጤናና ብሔራዊ ደህንነት ሲባል የመሰረት ስልጣንን ለመንግስት የሰጠ መሆኑም ታውቋል። 127 ገጾችን የያዘው ሕግ ለወንጀል ምርመራ ሲባል የደብዳቤ ልውውጦችን አስቀድሞ የመክፈት ስልጣን መስጠቱ ታውቋል። ይሁን እንጂ ተቺዎች ረቂቅ ሕጉ የሲቪል መብቶችን ይጥሳል እያሉ ይገኛሉ። በተጨማሪም ሕጉ የገንዘብ ዝውውር ላይ ገደብ የጣለ ሲሆን አንድ ግለሰብ ከ10,000 የካናዳ ዶላር በላይ እንዳያዘዋውር ይከለክላል። በሌላ በኩል ደግሞ የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድደው ድንጋጌ መሰረዙ ታውቋል። ሕጉ የተሰረዘው ግን ሙሉ ለሙሉ ባለመሆኑ ጫናው እንዲቀጥል ያደርጋል ተብሏል። ወደፊት ለሚቋቋመው የአደጋ ስጋት ምላሽ ፈንድ ከመንግስትና ከግል ተቋማት ሰራተኞች ከደሞዛቸው መዋጮ እንዲሰበሰብ የሚያስገድደው የአዋጅ ድንጋጌ ተሰርዘዋል። ድንጋጌው በፓርላማ ከጸደቀው የአደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣ የተደረገው በሰራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ መሆኑ ተገልጿል። ባለፈው መጋቢት ወር መጀመሪያ ለተወካዮች ምክር ቤት የቀረበው ይኸው አዋጅ የመንግስትና የግል ተቋማት ከሚሰጧቸው 15 አይነት አገልግሎቶች ለአደጋ ስጋት ምላሽ ፈንድ ገቢ እንዲሰበስቡ የሚያስገድድ ድንጋጌ በውስጡ ይዞ ነበር። ፈንዱ ለአደጋ ስጋት ቅነሳ፣ ምላሽና መልሶ ማቋቋም ተግባራት የሚውል እንደሆነ በአዋጁ ላይ ሰፍሯል። የፌዴራል መንግስት የአዲስ አበባና የድሬዳዋ ከተማ አስተዳደሮች ከጠቅላላ ዓመታዊ በጀታቸው ውስጥ የተወሰነ ድርሻ ለፈንዱ እንደሚያዋጡ በአዋጁ ላይ ተደንግጓል። በገቢ ምንጭነት በአዋጁ ተዘርዝረው ከነበሩት መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ መዋጮ እንዲሰበሰብ የሚያስገድደው ድንጋጌ አንዱ ነበር። አዋጁ ለውይይት በቀረበበት ወቅት ከደሞዝ ላይም ሆነ ከተለያዩ አገልግሎቶች ለፈንዱ ገቢ የሚሆን ገንዘብ መሰብሰብ የግለሰቦችን የመክፈል አቅም ያገናዘበ ነው ወይ የሚል ጥያቄ አስነስቶም ነበር። ለፈንዱ የገቢ ምንጭ እንዲሆኑ ከሚጠበቁት ውስጥ የቴሌኮሙኒኬሽን ድምፅና ዳታ አገልግሎት፣ የዲጂታል ባንኪንግ፣ የበረራ ትኬት ሽያጭ፣ የፓስፖርትና ቪዛ አገልግሎት ክፍያ፣ የንግድ ፍቃድ በሚወጣበትና በሚታደስበት ጊዜ በቁርጥ የሚታሰብ ክፍያ ተጠቃሽ ናቸው። ባንኮች አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ የሚታሰብ ገንዘብም ሌላው የፈንዱ ገቢ ምንጭ ነው። እነዚህን ከመሰሉ አገልግሎቶች የሚሰበሰብ ገንዘብ በተጠቃሚዎች ላይ ጫና ያሳድራል የሚል ትችት ቢቀርብበትም እነርሱን በሚመለከተው አዋጅ ላይ ምንም አይነት ማሻሻያ ሳይደረግ አዋጁ ጸድቋል። ሆኖም በአዋጁ ተካቶ የነበረውና ሰራተኞች ከደሞዛቸው ላይ ለፈንዱ እንዲያዋጡ የሚያስገድደው ድንጋጌ ግን ተሰርዟል። አዋጁ ከመጽደቁ በፊት ለፓርላማ የቀረበው የውሳኔ ሀሳብ ድንጋጌው ከአዋጁ ላይ እንዲወጣ የተደረገው የተጣራ ደሞዝ ላይ የሚቆረጥ መዋጮ ሰራተኞች ላይ ተደራራቢ ጫና እንዳያስከትለው ሲል ምክንያቱን አስቀምጧል። የውሳኔ ሀሳቡን ያቀረበው አዋጁን በዝርዝር እንዲመለከት ተመርቶለት የነበረው የፓርላማው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ነው። ቋሚ ኮሚቴው ካቀረበው የውሳኔ ሀሳብ በኋላ አዋጁ በሙሉ ድምፅ ጸድቋል። አዲሱ አዋጅ የሚጠበቅበትን ገቢ ሰብስቦ ለአደጋ ስጋት ምላሽ ፈንድ የባንክ ሂሳብ ያላስተላለፈ ድርጅት ሊያስገባው ይገባ ከነበረ ገንዘብ በተጨማሪ 10 ከመቶ የባንክ ወለድ ቅጣት እንዲከፍል ያስገድዳል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎች
መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።